እኔም ብለው ኢየሱስ በግልጽ የተናገረውን እናንተ ለምንድነው ሚስጥር የምታረጉት? ኢየሱስ ጌታ አምላክ አንድ ነው ብሎ ተናግሯል። የምን 30 ሚስጥር ነው? ዮሐንስ ወንጌል ምዕራፍ 5 ላይ 30 እኔ ከራሴ አንዳች ላደርግ አይቻለኝምና እንደሰማው መፈርዳለሁ፣ ፍርዴም ቀን የላከኝም ፍቃድ እንጂ ፍቃዴን አልሻም። ምዕራፍ 12:42 ኢየሱስ ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ እንጂ በእኔ አይደለም። እኔን የሚያይ የላከኝን ያያል። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁም። በቃ እቺ እኮ መልስ ናት። ጭንቅላላ ስለውሳ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁና ቃሌን ሰምቶ የማይጠብቅ ቢኖር የምፈርድበት እኔ አይደለሁም። ኢየሱስ ገነት ግባ ገሃነም ግባ ብሎ ሊያድንህም ሊፈርድብህም ስልጣን የለውም። ስልጣን ያለው እግዚአብሔር አብ የምትሉት ማለት ነው። የሚጠላኝ ቃሌን የማይጠብቅ እርሱም እና የሚጠላኝ ቃሌን የማይቀበል እርሱም የሚፈረድበት አለው። እኔ የተናገርኩትን ቃል በእርሱም በመጨረሻው ቀን ይፈረድበታል እንጂ ይፈርድበታል አላለም። እኔ ከራሴ ያልተናገርኩም፣ ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ። ጌታ ጌታን ያዘዋል እንዴ? አያዘውም። ስለዚህ ጌታ ይታዘዛል እንዴ? አይታዘዝም። ለጌታው መታዘዝ ያለበት ባሪያው ነው። ምዕራፍ 12:50 ትእዛዝ የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረው አብ እንደነገረኝ ነው፣ እንዲሁ እናገራለሁ። አብ እንደነገረው ሳይጨምር ሳይቀንስ ነው የሚናገረው። ለምን? የመጨመርም የመቀነስም ስልጣን የለውም። ለምን? እሱ ትእዛዝ ነው የተሰጠው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞችሽ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ወደ ማን? ወደ አምላኬና ወደ አምላካችሁ ብቻ አርጋለሁ ቢልሽ ግን ወደ አምላኬና አለ። ስለዚህ አምላክ አለው ማለት ነው ኢየሱስ። ለጌታም ጌታ የለውም። ከዛ ደግሞ ማርቆስ ላይ ጌታ አንድ አምላካችን ብሎ እንዳለ ላሳያችሁ። ማርቆስ ወንጌል 12:29 ላይ ኢየሱስም መልሶ እንዲህ አለው፣ ከትእዛዝቱ ሁሉ ፈታኝቱ ትእዛዝ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። ጌታ አምላካችሁ አላለም። ጌታ አምላካችን አንድ ጌታ ነው። የኔም ያንተም የናንተም የሁላችሁም ጌታ አንድ ነው አለ። ከዚህ በኋላ የምን የሶስት ሚስጥር ነው? የማይገባኝ ነገር ምንድነው ሚስጥሩ? ያን ሚስጥር ምንድነው? ለምን ሚስጥር ተደረገ? ለምን ህዝብ አንብቦ ሰው አንብቦ ለምን የመዳኛ መጽሐፍ እስከሆነ ድረስ እንግዲህ ክርስትና መዳኛ ነው ከብላችሁ ካመናችሁ ሁሉም አይነ ስውሩም ደንቆሮ ማንንም ቢያነበው ለምን እንዲገባው አልተደረገም? ለምን ሌላ ትርጉም ሊሰጠው ተፈለገ? ኢየሱስ እኮ እዚህ ጋር አለ ጌታ አምላካችን አንድ ጌታ ነው። ይሄ እኮ በቂ መልስ ነው። እኔ ጌታ አምላካችሁ አንድ ነኝ፣ እኔ ብቻ ነኝ ጌታ። ወይ ሶስት ነን እዚህ ጋር ቢል አንድ የሚለውን ቢያጠፋና ሶስት ነን ቢል አዎ አምላካችሁ ሶስት ነው። ግን አይደለም፣ ጌታ አምላካችን አንድ ጌታ ነው አለ። ይሄም ደግሞ ሚስጥር ነው በሉ።